ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ወደ እናንተ የሚደርስላችሁ ልዩ ዝግጅታችን ነው። በዛሬው የገበያ ሚዲያ ልዩ ዝግጅት ስለ ውርስ ሕግ በኢትዮጵያ ምን አይነት እይታ አለ የሚለውንና የውርስ ሕግ በኢትዮጵያ ምን ይመስላል የሚለውን በሚመለከት መረጃ የምናካፍላችሁ ይሆናል። አብራችሁ እንድትቆዩ በመጋበዝ በቀጥታ ወደ መረጃው አልፋለሁ። አንድ ሰው በህይወት ለመኖር አነሰም በዛ ንብረት ማፍራት ይገባዋል። ይህን ንብረት ለራሱና ለእርሱ ቅርበት ካላቸው ሰዎች ጋር በጋራ ይጠቀማል። ሰው ንብረቱን ከመጠቀም አልፎ ከዚህ ዓለም በሞት ሲለይ ንብረቱን ለፈቀደው ሰው እንዲተላለፍ ኑዛዜ ማድረግ ወይም በሀገር ሽማግሌዎችና በህግ አግባብ ለትውልድ የሚያስተላልፍበት ሁኔታ የሚታወቅ ነው። እንደ ባህልም ይህ ነገር ከፍተኛ ትኩረት የሚሰጠው ጉዳይ ነው። በዚህ አጭር የህይወት ዘመን ውስጥ ታዲያ ሰዎች የሚያፈሩትን የውርስ ሀብት ወይም ንብረት በምን መልኩ ማስተላለፍ ይችላሉ? በተለይ ደግሞ የውርስ ማስተላለፍ የውርስ ስርዓቶችና የውርስ ይርጋን በሚመለከት ሰዎች በምን አይነት መልኩ ከአንድ ትውልድ ወደ ሌላኛው ትውልድ የሚተላለፍን ሀብት ያስተላልፋሉ የሚለው በርካቶችን የሚያነጋግር ጉዳይ ነው። የውርስ ምንነትና አስተላለፍን በሚመለከት በኢትዮጵያ ህግ ብላክስ ሎ ዲክሽነሪ ውርስን በተመለከተ ትርጓሜ ሲሰጥ ውርስ ማለት የሟች መብትና ግዴታዎች እንዲሁም ሀብት በሀብቱ ላይ ያለው መብትና ግዴታ በህይወት ላሉት ወራሾች የሚተላለፍበት መንገድ ነው በማለት የገለጸው ሲሆን በሀገራችን የውርስ ህግ ውስጥ በቀጥታ ተተርጉሞ ባናገኘውም አንድ በሞት የተለየን ሰው ንብረትና ሀብት እንዲሁም ሊተላለፍ የሚችሉ መብትና ግዴታዎች በህይወት ላለ ሰው የሚተላለፉበት መንገድ መሆኑን ከህጉ ጠቅላላ መንፈስ መረዳት ይቻላል። ይህ የሚሆነውም በውርስ ህግ አማካኝነት ሲሆን የውርስ ህግ ማለት የሟች ወይም አውራሽ መብትና ግዴታዎች በህይወት ወዳሉት ወራሾቹ ወይም ወኪሎቹ የሚተላለፉበት ደንብ ወይም ስርዓት ማለት ነው። በሀገራችን ይህ የውርስ ህግ በ1952 ዓ.ም በወጣው የኢትዮጵያ ፍትሐ ብሔር ህግ ስር ተደርጎ እንደሚገኝ ይታወቃል። በዚህም ወራሾችን ማጥራት ወይም መውረስ የሚችሉ እነማን እንደሆኑ ማወቅና ውርስ ማጥራት እና የውርስ ክፍፍል በውርስ ህጉ መሰረት አንድን የውርስ ንብረት ወደ ወራሾች የማስተላለፍ ሂደቶችን የሚያካትት ነው። ስለ ውርስ መከፈት በሚመለከትም ሟች ሲሞት ውርስ የሚከፈተው ሟች በሞተበት ጊዜና ዋና መኖሪያው ስፍራ በሆነበት ቦታ መሆኑን በኢትዮጵያ ፍትሐ ብሔር ህግ ቁጥር 826/1 ያስቀምጣል። ኑዛዜ የሚከፈተው ደግሞ ሟች ከሞተ በ40 ቀኑ ላይ እንደሆነ ከፍትሐ ብሔር ህጉ ቁጥር 965/1 መረዳት ይቻላል። በውርስ መተላለፍ የሚችሉት መብትና ግዴታዎችን በሚመለከትም የሟች ንብረት እንዲሁም መብትና ግዴታዎች በውርስ ህግ መሰረት ለወራሾች መተላለፍ የሚችሉ ሲሆን ይህም አጠቃላይ ደንብ ሆኖ በመተግበር ላይ ይገኛል። በባህሪያቸው አንዳንድ መብቶችና ግዴታዎች ደግሞ ግለሰባዊ በመሆናቸው ሁሉም መብትና ግዴታዎች ሊወረሱ ወይም ለወራሾች ሊተላለፉ አይችሉም። ለምሳሌ ሟች የህክምና ዶክተር ወይም የምክር ቤት አባል ቢሆን ይህንን ሙያውን ወይም አባልነቱን ለወራሾች ማውረሱ አይችልም። ይህም ማውረስ የማይችልበት መሰረታዊ ምክንያት በግል ብቃትና ክህሎት ላይ የተመሰረተ በመሆኑና ከግለሰቡ ሊተላለፍ የማይችል የግለሰቡ መለያ ስለሆነ ነው። ምክንያቱም ይህ ዕውቀት የግለሰቡ ብቻ በመሆኑና የተመረጠውም እርሱ ራሱ ብቻ በመሆኑ እንደሆነ የሚታወቅ ነው። በመሆኑም በውርስ የሚተላለፉት መብትና ግዴታዎች ከሟች ከመሞት ጋር አብረው ቀሪ የማይሆኑና መተላለፍ የሚችሉት ብቻ መሆናቸውን መረዳት ልብ ይለዋል። ወራሽ ለመሆን የሚያስፈልጉ ችሎታዎች ወይም የህግ ግዴታዎች ምንድን ናቸው? ለወራሽነት ብቁ የሚያደርጉ በሕጉ የተቀመጡት ቅድመ ሁኔታዎችን ሳያሟሉ እንዲሁም ተወላጅ ነኝ ብቻ በማለት ወራሽ መሆን አይቻልም። ይልቁንም በሕጉ የተቀመጡትን ወራሽ ለመሆን የሚያስችሉ ቅድመ ሁኔታዎችን ማሟላት የግድ ነው። እነዚህን ሁኔታዎች ያላሟላ ወራሽ በሕግ ወራሽነቱ ቢገለጽም ከውርሱ ተጠቃሚ ሊሆን አይችልም። ለወራሽነት ብቁ ለመሆን የሚያስፈልጉት ቅድመ ሁኔታዎች በሕይወት መኖርና ለወራሽነት የማይገባ አለመሆን እንደሆኑ በፍትሐ ብሔር ሕጉ ቁጥር 830 ላይ ተገልጿል። በሕይወት መኖር ሲባል አንድ ሰው ወራሽ ለመሆን አውራሹ በሚሞትበት ወቅት በሕይወት ያለ መሆን እንዳለበት የተጠቀሰ ሲሆን አውራሽ ሲሞት ያልነበረ ወይም እሱን ቀድሞ የሞተ እንደሆነ መውረስ አይችልም። ነገር ግን በልዩ ሁኔታ ሟች በሚሞትበት ወቅት ገና ተጸንሶ የነበረ ሕፃን ከሆነ ግን ተወልዶ 48 ሰዓት በሕይወት ከቆየ ውርስ ሲከፈት እንደነበር ተቆጥሮ የመውረስ መብቱ ይጠበቅለታል ሲል ነው የፍትሐ ብሔር ሕጉ ቁጥር 834 የሚደነግገው። ለወራሽነት የማይገባ አለመሆንን በሚመለከት ደግሞ
አንድ ወራሽ ለወራሽነት የማይገባ የሚሆነው በአውራሹ ወይም ወደ ታች የሚቆጠሩ ተወላጆች ወይም ወደ ላይ የሚቆጠሩ ወላጆች ወይም ባል ወይም ሚስት አስቦ በመግደል የተፈረደበት ወይም በመግደል ሙከራ የተቀጣ ወይም በሐሰት በመወንጀል ወይም በመመስከር አንደኛውን የሞት ፍርድ ወይም ከ10 ዓመት በበለጠ የጽኑ እስራት ቅጣትን ለማስከተል የሚያሰጋ ሆኖ የተቀጣ ከሆነ በፍትሐብሔር ሕጉ መሠረት የተቀመጠው ድንጋጌ የሚመለከተው አካል ወይም ግለሰቡ ወራሽ እንዳይሆን እንደሚያዘው የፍትሐብሔር ሕጉ ቁጥር 838 ያስረዳል። ሌላው አንድን ሰው ለወራሽነት ኑዛዜ እንዳያደርግ፣ እንዳይለወጥ ወይም እንዳይሻር የከለከለ እንደሆነ ወይም አስቦ ያለሟች ፍቃድ የመጨረሻውን ኑዛዜ ያበላሸ፣ እንዳይገኝ ያደረገ፣ ያጠፋ ወይም ጉዳዩን በማወቅ በሐሰት ኑዛዜ የተጠቀመ እንደሆነ በፍትሐብሔር ሕግ ቁጥር 840 መሠረት ወራሽ እንደማይሆን ይደነግጋል። ይህም የሆነበት ምክንያት አንድ ሰው ከጥፋቱ መጠቀም የለበትም ከሚለው የሕግ መርህ በመነሳት እንደሆነም ሕጉ ያመላክታል። የውርስ ሥርዓቶችን በሚመለከትም በሀገራችን ሁለት አይነት የውርስ ማስተላለፊያ መንገዶች ያሉ ሲሆን እነርሱም ያለ ኑዛዜ ውርስ ወይም ኢንስቴት ሰክሲሽን ሲሆን ሌላኛው ደግሞ የኑዛዜ ውርስ ወይም ኢንተስቴት ሰክሲሽን ናቸው። ያለ ኑዛዜ ውርስ አውራሽ ወይም ሟች ኑዛዜ ሳያደርግ ሲሞት ወይም ያደረገው ኑዛዜ ፈራሽ በሚሆንበት ጊዜ የአውራሹ ንብረት ለወራሾች የሚከፋፈለው በሕጉ በተቀመጡት ያለ ኑዛዜ ውርስ ድንጋጌዎች መሠረት ሲሆን የመጀመሪያ ደረጃ ወራሾች የሚሆኑት የሟች ልጆች ሲሆኑ ለመውረስ ብቁ የሚያደርጓቸውን ቅድመ ሁኔታዎችን እስካሟሉ ድረስ ወራሾች ሆነው የሟቾችን ንብረት እኩል ይወርሳሉ ሲል የፍትሐብሔር ሕግ ቁጥር 842 ይደነግጋል። ያለ ኑዛዜ ውርስ አውራሽ ወይም ሟች ኑዛዜ ሳያደርግ ሲሞት ወይም ያደረገው ኑዛዜ ፈራሽ በሚሆንበት ጊዜ የአውራሹ ንብረት ለወራሾች የሚከፋፈለው በሕጉ በተቀመጡ ያለ ኑዛዜ ውርስ ድንጋጌዎች መሠረት ነው። የመጀመሪያ ደረጃ ወራሾች የሚሆኑትም የሟች ልጆች ሲሆኑ ለመውረስ ብቁ የሚያደርጓቸውን ቅድመ ሁኔታዎችን እስካሟሉ ድረስ ወራሾች ሆነው የሟችን ንብረት እኩል የሚወርሱ እንደሆነ ፍትሐብሔር ሕጉ ቁጥር 842 ያስረዳል። አውራሽ ልጆች ከሌሉት ወይም ልጆቹን ተክቶ የሚወርስ ከሌለ የአውራሽ አባትና እናት ሁለተኛ ደረጃ ወራሽ ይሆናሉ ሲል የፍትሐብሔር ሕግ ቁጥር 843 ይደነግጋል። በተመሳሳይ ሁኔታ አውራሽ ልጆችም ወላጆችም ወይም ከነሱ ወደ ታች የሚቆጠሩ ተወላጆች የሌሉት ከሆነ ወይም እነሱን ተክቶ የሚወርስ ከሌለ የአውራሽ አያቶች ሦስተኛ ደረጃ ወራሾች ይሆናሉ ሲል የፍትሐብሔር ሕግ ቁጥር 845 ያስረዳል። የሌሉ እንደሆነም የአውራሽ ቅድመ አያቶች አራተኛ ደረጃ ወራሾች እንደሚሆኑ በፍትሐብሔር ሕግ ቁጥር 847 ተገልጿል። ምትክ ወራሽነት ማለት አንድ ወራሽ መውረስ የሚችል ሆኖ ውርሱ ሳይጠናቀቅ ያረፈ እንደሆነ የእርሱ ወራሾች በእርሱ ተተክተው የሚወርሱበት ሥርዓት ማለት ነው። ለምሳሌም አባት ወይም እናት የወላጃቸውን ውርስ ወርሰው ሂደቱን ሳይጨርሱ የሞቱ እንደሆነ የእነሱን ፋንታ ወይም በእነርሱ እግር የተተካው ወደ ታች የሚቆጠሩ ተወላጆቻቸው ይወርሳሉ ማለት ነው። በዚህ መልኩ ውርሱ መከናወን ካልቻለና ወራሾች እስከ አራተኛ ደረጃ ያልተገኘ እንደሆነ የሟች ንብረት ለመንግሥት እንደሚተላለፍ የፍትሐብሔር ሕግ ቁጥር 852 ላይ ተደንግጓል። የኑዛዜ ውርስም ኑዛዜ ሁለተኛ አይነት የውርስ ማስተላለፊያ መንገድ ሲሆን ኑዛዜ ማለት ሟች ከመሞቱ በፊት ንብረቱን በፍላጎቱ መሠረት ለተተኪዎቹ የሚያስተላልፍበት ሕጋዊ መንገድ ነው። ሟች ከመሞቱ በፊት ወይም ከመሞቱ በኋላ ስለ ንብረት ክፍፍል የልጆች ሞግዚት ማን እንደሚሆን፣ ንብረቱን ማን እንደሚያስተዳድርና ስለ ቀብር ሥነ ሥርዓቱ በኑዛዜው ላይ ሊገልጽ ይችላል። ኑዛዜው በሕግ ፊት ተቀባይነት የሚኖረው ተናዛዦች በሕግ የመናዘዝ ችሎታ ያለው ሰው ሲሆን ብቻ እንደሆነ የተገለጸ ሲሆን በሕጉ ችሎታ የላቸውም የተባሉት ሰዎች ደግሞ ዕድሜያቸው ከ15 ዓመት በታች የሆኑ በፍርድ ቤት የተከለከሉ ሰዎችና የአእምሮ ሕመም ያለባቸው ሰዎች ናቸው። በሕግ ፊት የሚጸና ኑዛዜ የሚከተሉትን ሁኔታዎች የማሟላት ግዴታ ያለበት ሲሆን አንደኛ ኑዛዜው መፈጸም የሚችል መሆን ያለበት ሲሆን ሁለተኛ የኑዛዜው ቃል ሕገወጥ መሆን የሌለበትና ኑዛዜው በኃይል የተደረገ መሆን የሌለበት እንዲሁም ኑዛዜው በመንፈስ ጫና ምክንያት የተደረገ መሆን የለበትም ሲል ነው ሕጉ የሚደነግገው። ኑዛዜን በሚመለከትም እነኚህ ቅድመ ሁኔታዎች ካልተሟሉ ኑዛዜ ፈራሽ ይሆናል ሲል የፍትሐብሔር ሕግ ቁጥር 865 እስከ 868 ያለው ድንጋጌ ያመላክታል። ሟች ከመሞቱ በፊት ባሉት 6 ወራት ውስጥ የሕክምና እርዳታ ሲሰጡት ለነበሩ ሐኪሞች ወይም መንፈሳዊ አገልግሎት ሲሰጡት ለነበሩ የእምነት አባቶች በኑዛዜው የሰጠው ስጦታ እንደ ነገሩ ሁኔታ ሊቀነስ ወይም ሊሻር ይችላል። ነገር ግን እነዚህ ግለሰቦች ከሟች ጋር በትዳር የተሳሰሩ ወይም የሥጋ ወይም የጋብቻ ዝምድና ካላቸው ይህ ደንብ ተፈጻሚ እንደማይሆን በፍትሐብሔር ሕግ ቁጥር 870 ላይ ተደንግጓል። በኑዛዜው ላይ ምስክሮች ወይም አዋዋዮች ለነበሩ ሰዎች የተደረገ ኑዛዜም በተመሳሳይ ሊቀንስ ወይም ሊሻር ይችላል።
ኑዛዜን ለመቀነስ ወይም ለመሻር ስልጣን የተሰጣቸው ዳኞች ብቻ ሲሆኑ ይህም የሚሆነው በኑዛዜው ተጠቃሚ የሚሆነው ሰው ኑዛዜው እንዲፈጸምለት ጥያቄ ካቀረበበት ቀን አንስቶ በ3 ወራት ውስጥ በሕጉ መብት የተሰጣቸው ሰዎች ጥያቄ ሲያቀርቡ ብቻ እንደሆነም ተመላክቷል። የኑዛዜ አይነቶችና ፎርሞችን በሚመለከትም ኑዛዜ የሚፈጸመው ሟች ከሞተ በኋላ በመሆኑ የሟች ፍላጎት በተገቢው እንዲፈጸም አስቀድሞ በማያሻማና ግልጽ በሆነ ፎርም መደረግ አለበት። የውርስ ሕጎች 3 አይነት የኑዛዜ ፎርሞች እንዳሉ የፌዴራል ፍትሐ ብሔር ሕግ ቁጥር 880 የደነገገ ሲሆን እነዚህም በግልጽ የሚደረጉ ኑዛዜ፣ በተናዛዡ ጽሑፍ የሚደረግ ኑዛዜና በቃል የሚደረግ ኑዛዜ ሲል በ3 ከፍሏቸዋል። በግልጽ የሚደረግ ኑዛዜን በሚመለከትም በጽሑፍ የሚደረግ ሆኖ ተናዛዡ ራሱ የሚጽፈው ወይም እሱ እየተናዘዘ ሌላ ሰው የሚጽፍ እንደሆነ በፍትሐ ብሔር ሕግ ቁጥር 881 እስከ 883 ላይ ተደንግጓል። ኑዛዜው ከተጻፈ በኋላ በተናዛዡና በ4 ምስክሮች ፊት ተነቦ ስለመነበቡም በኑዛዜው ውስጥ ሰፍሮ ቀኑ ተጠቅሶ ወዲያው በተናዛዡና በምስክሮቹ መፈረም አለበት። ይህ ስርዓት ካልተፈጸመ ኑዛዜው ፈራሽ እንደሚሆንም ሕጉ ይደነግጋል። በግልጽ የሚደረግ ኑዛዜን በሚመለከትም የተደረገው ለማዋዋል ስልጣን በተሰጠው ሰው ወይም ፍርድ ቤት ፊት ከሆነ በ2 ምስክር ፊት ከተደረገ በቂ እንደሆነም ሕጉ ያመላክታል። በተናዛዡ ጽሑፍ የሚደረግ ኑዛዜ በጽሑፍ ሆኖ ሙሉ በሙሉ በተናዛዡ መጻፍ እንዳለበት የፍትሐ ብሔር ሕግ ቁጥር 884 እስከ 891 ያለው ድንጋጌ ያስረዳል። በተጨማሪም ጽሑፉ ኑዛዜ መሆኑ በግልጽ ኑዛዜ ነው ተብሎ መጻፍ እንዳለበት ሕጉ ያመላክታል። እንዲሁም በእያንዳንዱ ገጽ ላይ ተናዛዡ ቀን ጽፎ መፈረም እንዳለበትም ሕጉ ያስቀምጣል። የቃል ኑዛዜ ማለት አንድ ሰው የሞቱ መቃረብ ተሰምቶት የመጨረሻ ፍቃድ ቃሎቹን ለ2 ምስክሮች የሚሰጥበት እንደሆነም በፍትሐ ብሔር ሕግ ቁጥር 892 እስከ 897 ተደንግጓል። በቃል በሚደረግ ኑዛዜ ተናዛዡ መናዘዝ የሚችለው ስለ ቀብር ሥነ ሥርዓት በተመለከተ ትዕዛዞች መስጠት፣ ከ500 የኢትዮጵያ ብር ያልበለጠ የንብረት ስጦታና ለአካለ መጠን ላልደረሱ ልጆች አስተዳዳሪ ወይም ሞግዚት መሾምን ብቻ ነው። በአንድ የቃል ኑዛዜ ውስጥ ከ500 ብር በላይ የኑዛዜ ስጦታ ከተደረገ ከ500 ብር በላይ የሆነው ስጦታ ተቀናሽ እንደሚሆን ሕጉ ይደነግጋል። በተወሰኑ አጋጣሚዎች የኑዛዜ ውሳኔዎች ከአንድ በላይ በሆኑ በተለያዩ የኑዛዜ ጽሑፎች ውስጥ ሊገኝ እንደሚችል የተገለጸ ሲሆን ይህ ሲሆን ተቀራራቢነት ኖሯቸው በአንድ ሊፈጸሙ የሚችሉ ሆነው ሲገኙ በአንድነት እንደሚፈጸሙም ሕጉ ያስረዳል። ነገር ግን በአንድ ላይ ሊፈጸሙ የማይችሉ ሲሆን በመጨረሻ የተደረገው ኑዛዜ ዋጋ ያለው ሆኖ ይፈጸማልም ነው የሚለው ሕጉ። የኑዛዜ መሻርና ውጤቱ በሚመለከት የፍትሐ ብሔር ሕግ ቁጥር 898 እስከ 908 ያለው ድንጋጌ እንደሚያመላክተው ኑዛዜ አድራጊው ሰው በፈለገው ጊዜ ኑዛዜ የማድረግ የመሻር ወይም የመለወጥ መብት ያለው ሲሆን አንድ ተናዛዥ የተናዘዘውን ኑዛዜ ምንም አይነት ምክንያት ሳያስፈልገው መሻር እንደሚችልም ሕጉ ይደነግጋል። ተናዛዡ ይህን የሚያደርገው ኑዛዜውን ባደረገበት ፎርም መሆን እንዳለበት የተገለጸ ሲሆን ኑዛዜውን ተናዛዡ በራሱ ፍላጎት ከሻረው የተናዘዘው ቃል ቀሪ እንደሚሆንም ሕጉ ያመላክታል። በቃል የተደረገ ኑዛዜ ከተደረገ ከ3 ወራት በኋላ ተናዛዡ በሕይወት ካለ ኑዛዜው ውድቅ እንደሚሆንም ሕጉ ይደነግጋል። ኑዛዜው በተናዛዡ ጽሑፍ የተደረገ ከሆነ ኑዛዜው በተደረገበት በ7 ዓመት ጊዜ ውስጥ ለመዋዋል ስልጣን በተሰጠው ሰው ወይም በፍርድ ቤት መዝገብ ቤት ዘንድ ያልተቀመጠ እንደሆነ ውድቅ እንደሚሆን ሕጉ ይደነግጋል። ኑዛዜው ከተደረገ በኋላ ተናዛዡ ልጅ ቢወልድም ኑዛዜው እንዲሁ ውድቅ እንደሚሆን ሕጉ ያስቀምጣል። ወራሽነትን መንቀል በሚመለከት የፍትሐ ብሔር ሕግ ቁጥር 937 እስከ 941 ያለው ድንጋጌ እንደሚያመላክተው አንድ ተናዛዥ ያለውን ንብረት በኑዛዜ ለማስተላለፍ ሙሉ መብት እንዳለው ሁሉ ንብረቱን ላለማውረስም ሙሉ መብት አለው። በዚህ ጊዜ ተናዛዡ ወራሽ ሳያደርግ በሕግ ሊወርሱት ይችሉ የነበሩትን ግለሰቦች ወይም ከነሱ አንዱን በግልጽ ከመውረስ ውጪ ሊያደርግ እንደሚችልም ሕጉ ይፈቅዳል። ይህም ሲሆን ከውርስ ውጪ የሆነው ከተናዛዡ በፊት እንደሞተ ተቆጥሮ ውርሱ በሕጉ መሠረት የሚፈጸም እንደሆነም ሕጉ ያስቀምጣል። ተናዛዡ በኑዛዜው ውስጥ ከውርስ ወራሹን ለመንቀል የደረሰበትን ምክንያት ካልገለጸ በቀር ልጅን ወይም ወደ ታች የሚቆጠር ተወላጅን ከውርስ ቢነቅል ውሳኔው በሕግ ተፈጻሚ እንደማይሆን ሕጉ ያስቀምጣል ወይም እንደማይጸና ሕጉ ይደነግጋል።
ተቃራኒ የኑዛዜ ቃል ከሌለ በቀር የሁለተኛ የሶስተኛና አራተኛ ደረጃ ዘመዶች እያሉ በኑዛዜው ለሌላ ሰው ንብረቱን ከሰጠ እነዚህን የተጠቀሱ ዘመዶቹን ከኑዛዜው ውጭ እንዳደረጋቸው ይቆጠራል። ተናዛዡ ከወራሾቹ አንዱን ወይም ሁሉንም የኑዛዜውን ሙሉ ወይም አንድ ቃል ከተቃወሙ ውርሱን እንዳያገኙ ብሎ ቢናዘዝ ይህ ኑዛዜ በሕግ ፊት ተቀባይነት የለውም። የውርስ ጉዳይ ይርጋዎችን በሚመለከትም ይርጋ ማለት ለፍርድ ቤት አቤቱታ የማቅረቢያ የጊዜ ገደብ ማለት ሲሆን እንደ አቤቱታው አይነት ይርጋውም የሚለያይ ነው። በኢትዮጵያ የፍትሐ ብሔር ሕግ መሰረት የውርስ ሀብት ለማግኘት ወይም ለመክፈል የሚቀርብ ክስ መብቱና የውርሱ ንብረት በሌላ ሰው የተያዘበት ወራሽ ንብረቱን ከያዘው ሰው ላይ ጠይቆ መውሰድ የሚችል ሲሆን ንብረቱን የያዘው ሰው የያዘውን የወራሹን ንብረት ለወራሽ ለመስጠት ፈቃደኛ ካልሆነ ወራሹ ንብረቱን በሕግ አስገዳጅነት ለማግኘት ክስ የማቅረብ መብት አለው። ሆኖም ክስ የማቅረቢያው ጊዜ ገደብ ወራሹ ንብረቱን በተከሳሹ መያዙን ካወቀበት ቀን ጀምሮ የሚቆጠር 3 ዓመት እንደሆነ ሕጉ ይደነግጋል። በፍትሐ ብሔር ሕግ ቁጥር 100/2 መሰረት ይህ መብት የሚያገለግለው አውራሹ ከሞተበት ቀን ጀምሮ ባለው 15 ዓመት ውስጥ ብቻ ነው። ሟቹ ከሞተ 15 ዓመት ከሞላው በኋላ ወራሹ ንብረቱን በያዘው ሰው ላይ ክስ የማቅረብ መብቱ ቀሪ ይሆናል። በኑዛዜ የተገኘ መብትን ማስፈጸሚያ ክስ የይርጋ ጊዜው ካለፈ ያለ ኑዛዜ ወራሽ እንደሆነው ሰው ሁሉ መብቱ በይርጋ ቀሪ ይሆናል ማለት ነው። በኑዛዜ የተገኘ መብትን የማስፈጸሚያ ክስን በሚመለከትም የይርጋ ጊዜው ካለፈ ያለ ኑዛዜ ወራሽ እንደሆነው ሰው ሁሉ መብቱ በይርጋ ቀሪ እንደሚሆን ሕጉ ይደነግጋል። ኑዛዜ አይጸናም በማለት የሚቀርብ ክስ ወይም በሂሳብ አጣሪው የቀረበውን የድልድልን አመዳደብ ሐሳብ በመቃወም ክስ ለማቅረብ የሚሰጥ መግለጫ ኑዛዜው ከተነበበበት አንስቶ የሚቆጠር በ15 ቀናት ጊዜ ውስጥ መቅረብ እንዳለበት ሕጉ ይደነግጋል። ይህንን የተቃውሞ መግለጫ ከተሰጠበት ቀን አንስቶ በ3 ወራት ውስጥ በጽሑፍ ሆኖ ለዳኞች፣ ለውርስ አጣሪ ወይም ጉዳዩን ለመጨረስ ለተመረጡ ሽማግሌዎች ያልቀረበ እንደሆነ ወራሹ የመጠየቅ መብቱን ያጣል ማለት ነው። የኑዛዜ መጽናትና ስለ ክፍያው አመዳደብ አጣሪው የሚያቀርበው ሐሳብ ላይ ተቃውሞ ያለ ከሆነ ኑዛዜው ከተፈረደበት ወይም ኑዛዜ በሌለበት ጊዜ ሟች ከሞተበት በ5 ዓመት ውስጥ ጥያቄውን ካላቀረበ መብቱ ቀሪ እንደሚሆን የፍትሐ ብሔር ሕግ ቁጥር 973 እና 974 ያስገነዝባሉ። በአጠቃላይ አንድ ሰው በሞት ሲለይ ውርስ የሚተላለፍበት ስርዓት ከሞላ ጎደል የተገለጸው ሲሆን የውርስ ባለመብቶች መብትና ግዴታቸውን አውቀው መብታቸውን መጠየቅና ግዴታቸውን መወጣት ይችሉ ዘንድ ያላቸውን የሕግ ግንዛቤ ቢያሳድጉ መልካም እንደሆነ ይታመናል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ ዝግጅት ይህንን ይመስል ነበር። ስለተከታተላችሁን በማመስገን ካቀረብንላችሁ መረጃ በቂ ቁም ነገሮችን እንደገበያችሁ እንዳገኛችሁ ተስፋ በማድረግ መልካሙን ሁሉ ተመኘን። ሰላም።